ከፍትና ሳያቸዋለሁ በተደጋጋሚ ሲናገር ማለት ነው ቁርአን ላይ ልክ ልጅ ባለ ቁጥር ማለት ነው ልጅ ባለ ቁጥር ከእርሱ ጋር አቻ አምላክ የለም ወይ ደግሞ ንግስናውን የሚጋራ የለም ብሎ ያስቀምጣል በተደጋጋሚ ልጅ ባለ ቁጥር እርሱ ልጅና ሚስትን አልያዘም ብሎ ከተናገረ በኋላ ከእርሱ ጋር ንግስናውን የሚጋራ የለም አምላክነቱን የሚጋራ ግልጽ ነው if አላህ ልጅ ቢኖረው ኖሮ ልጁ አምላክ እንደሆነ ግልጽ ነው በዚህ ከተማመንን መጽሐፍ ቅዱስ ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብቸኛ አንድያ ልጅ እንደሆነ መጽሐፍ ቅዱስ እርግጥ አድርጎ ይናገራል ይመሰክራል ያ ማለት በአኮርዲንግ ቱ ቁርአን ራሱ ክራይስት አምላክ እንደሆነ ግልጽ ነው ማለት ነው ግልጽ ነው ነገር ግን የቁርአኑ ስህተት ምን መሰላችሁ አንደኛ ባዮሎጂካሊ ነው እያሰበ ያለው ኦኬ በቃ አላህ ሚስት አግብቶ እንዴት ይወልዳል ነው አንደኛ ሐሳቡ ስለዚህ እሱ ልጅ ሚስትን አልያዘም ስለዚህ ልጅንም አልያዘም ብሎ ያስቀምጣል ይሄ አንደኛ ስህተት ነው ሁለተኛው ግን ትልቁ ስህተት አላህ ቢፈልግ ቢያሻ ኖሮ ከኛ ዘንድ በያዘ ኖሮ ብሎ ያስቀምጣል ተመልከቱ ክርስቶስ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንደው አብ ኖሮ ከዛ ፍላጎት አድሮበት ከዛ ወለደው እንደዚህ አይነት ነገር አይደለም ኦኬ የክርስትናው ትምህርት እንደዚህ የፍላጎት ጉዳይ አይደለም የባህሪ ነው እንጂ የፍላጎት ጉዳይ አይደለም የባህሪ እንጂ የፍላጎት ጉዳይ አይደለም ይሄንን ልብ ልትሉት ይገባል ያንደኛው የጸሐፊውም ስህተት ይሄ ስለሆነ ማለት ነው የጸሐፊውም ስህተት ይሄ ስለሆነ ከዛ በተረፈ ግን ቁርአን አስረግጦ ከሚናገራቸው ነገሮች አንዱ ምንድነው አላህ ልጅ ቢኖረው ኖሮ ልጁ አምላክ እንደሆነ ንጉስ እንደሆነ ኦኬ ተገዢዎች እንደሚኖሩት ከእርሱ ጋር የተስተካከለ እንደሆነ ግልጽ ነው ግን የሚያስቀው ፓርት ምንድነው ሌላ ክፍል ላይ ምን ብሎ ይናገራል ምናልባት ከሱ ሌላ ቢሳይድ ከሱ ጋር አላህ ሌላ አምላክ ቢኖር ኖሮ ይጣሉ ነበር ይሄንን ፈጠርን ብለው ደግሞ በተጣሉ ነበር ምናምን ብሎ ያስቀምጣል ኦኬ ሌላ አምላክ ቢኖር ኖሮ ይሄንን የፈጠርኩት እያሉ በመሐከላቸው ግጭት በነበረ ነበር ብሎ ያስቀምጣል ይሄ ደግሞ ፈጽሞ ስህተት ነው ኦኬ እግዚአብሔር አምላክ እግዚአብሔር ወልድ ከአብ ተለይቶ አብ ከወልድ ተለይቶ ወልድ ከመንፈስ ቅዱስ ተለይቶ ለየብቻ ፍጥረታትን አልፈጠሩም ይሄ ትልቅ ምንፍቅና ነው አብ የራሱን ፍጥረት ወልድ የራሱን ፍጥረት መንፈስ ቅዱስ የራሱን ፍጥረት የሚባል ነገር በክርስትና ትምህርት ቲዮሎጂ ውስጥ የለም ይሄ ፍጹም ስህተት ነው ምንፍቅናም ነው ይሄንን አናስተምረው ትክክል እርሱም እንደዛ ያለ ከሆነ ትክክል ብለን እናልፋለን ምክንያቱም አንዱ ፀሐይን ፈጠረ አንዱ ጨረቃን ፈጠረ ከተባለ ትክክል ይሄ ወደ ሶስት አማልክት ነው የሚወስደው መድብላ ማለት ምናምን ይወስዳል ትክክል ነው ምንፍቅና ነው ክርስትና ትምህርት ውስጥ ግን ይሄ የለም ኦኬ አንድ አምላክ አለ አንድ ገዢ አለ አንድ ፈጣሪ አለ በቃ ይሄንን መጽሐፍ ቅዱስ በደንብ ድብና አድርጎ ያስተምራል ስለዚህ አንዱ ምድር አንዱ አፈር ሲፈጥር አንዱ ውሃ ይፈጥራ አይደለም ኦኬ ይሄን እንደዚህ አይነት አስተያየቶች ውስጥ ቁርአን ውስጥ እንደዚህ ስንመለከት ፍጹም ከክርስትና ቲዮሎጂ ውስጥ በጣም የራቀ ምንፍቅና የሆነ ሄሬሲ አለ ትክክል እነዚህ ፖይንቶችን ማየት ያስፈልጋል ቀጥ ማማይ ቀጥሉ ማማዬ ጥያቄ ልጠይቅ ቀጥ ረሃማ ጠይቂ እኔም እንቅልፌ ጠፋ ጓም ዝም አለ እኮ ሯማ ጠይቂ እሺ ሰላም ብያለሁ ሁላችሁም እዮቤ ቢኒ ጓ ማማዬ አንቺም ሰላም አለይኩም መሬት ጋዲሳ ሁላችሁንም ሁላችሁም ሰላም ብያለሁ የኔ ጥያቄ ቅድም ልጁ ሲያወራ ከማማዬ ጋር ጥያቄ ፈጠረብኝ ምክንያቱም እኔም አመኔ ነበረው ለተስዋት ጠይቆ የነበረው ልጁ ምንድነው ኢየሱስ ክርስቶስ አምላክ አለው ወይ እንደዛ ሲል ነው እንግዲህ እኔ ተረዳሁትና ይሄ የኔም ጥያቄ ነበረ በፊት በርግጥ ተመልሶልኝ አይደለም ግን የሆነ ውስጤ የሆነ ትንሽ መልስ አለ እሱን ይበልጥ መያዝ ፈልጋለሁና ለኢየሱስ ክርስቶስ አምላክ አለው ወይ ማለት እንችላለን ወይ ጌታችን ኢየሱስ ክርስቶስ የአብ የዋህድ ልጅ ነው ብለን እናምናለን በምድር ደግሞ የእመቤታችን ቅድስት ድንግል ማርያም ልጅ ነው ብለን እናምናለን ነገር ግን ከእመቤታችን ከስጋ ነስቶ ሲወለድ አምላክ አለው ብለን ማሰብ እንችላለን ወይ ይሄንን እንድትመልሱልኝ ነበረ እና በሙስሊሞች አሁን ለምሳሌ የባህሪ አባቱ አብ ነው እንላለንና ቅድም ልጁ ሲያወራ የሰማሁት ምንድነው አላህ ልጅ ቢኖረው ልጅ ይወልዳል ሴት ብትሆን ልጅ ትወልዳለች የልጅ ይኖራል አያትነት ይኖራልና በስልጣኑ መጋራት ይኖርበታል የሚለውን አንስቷልና
በእስልምና ባህሪ ያለው የነሱ ማለት አላህ ባህሪ ያለው ብለን እናስባለን ወይ ደግሞ ከምን አንፃር እንደዛ ሊለው ቻለ? ስለተጋጨብኝ ነውና እቺን ታስረዱኝ። እሺ ጋዲ መቻል ወይ እኔ ልመልስላት? ቲጂም ጥያቄ አለኝ አለች። እሺ ኦኬ። ኢየሱስ ክርስቶስ በስጋ ሲወለድ አምላክ አለው ወይ ዳልሽው? በለበሰው ስጋ አው አምላክ አለው። ሰው ወይም ያ ስጋ ሰውነት የተፈጠረ እስከሆነ ድረስ አምላክ አለው ለለበሰው ስጋ። በስጋ ውስጥ ላለው ለመለኮት ለቃልነቱ ግን አምላክ የለም። እሱ ከዘላለም ጀምሮ የነበረ ነው እና ሰው ለዛ ለሰውነቱ ማን ነው አምላኩ ካልሽኝ አብ ወልድ መንፈስ ቅዱስ ሥላሴ አምላኩ ነው። ያ የፈጠረው ስጋ ተዋህደው ስለሚል ክርስቶስ ፈጥሮ ነው የተዋህደው ስጋው። ስለዚህ ሰው በሰውነት እስከተገለጠ ድረስ ያ ሰውነት ደግሞ ፍጡር እስከሆነ ድረስ በለበሰው ስጋ በሰውነቱ አምላክ አለው ተብሎ ሊነገር ይችላል። ለዚህ ነው ዮሐንስ ወንጌል ምዕራፍ 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ብሎ ሲናገር ስጋውን እያጠየቀ ማለት ነው። ቅዱስ ጳውሎስም የኢየሱስ ክርስቶስ አምላክና አባት ብሎ ሲናገር ያ ስጋ የተፈጠረ ነው። ክርስቶስ የለበሰው ስጋ ሰውነትም ስላለው ፍጹም ሰው ፍጹም አምላክ ስለሆነ ከስጋው አንጻር አምላክ አለው ተብሎ ተነግሯል። ግን ያ ከመለኮቱ አንጻር ከሆነ ግን እሱ ዘላለማዊ ከአብ ጋር የተካከለ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ጀምሮ ምን ብሎ ይናገራል? አባቴ እስከዛሬ ይሰራል እኔም ደግሞ እስከዛሬ እሰራለሁ ብሎ ሲናገር እርሱ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ብሎ ተናገረ ብለው አይሁዳውያን ድንጋይ አንስተውበታል። ያ እንግዲህ ለስጋ አይደለም። ያው ስጋ ይታወቃል፣ የተፈጠረበት ጊዜ አለው፣ መቼ እንደተገኘ ይታወቃል። ከእመቤታችን ከቅድስት ድንግል ማርያም ሲነሳው ነው። ያ ግን የተነገረው ለባህሪ ነው። ግን አንዱ ለአንዱ ለኢየሱስ ክርስቶስ ይነገራል። ግን ለስጋውም ሲነገርለት ከመለኮት አንጻር ነው። ኢየሱስ ማለት ፍጹም ሰው ፍጹም አምላክ ስለሆነ ከስጋው አንጻር ይነገርለታል። ከዛ አንጻር ኢየሱስ ክርስቶስ በባህሪው ከአብ ጋር የተካከለ ነው። ፊልጵስዩስ 2 ላይም እርሱ በእግዚአብሔር መልክ ሲኖር ሳለ ተብሎ ተነግሯል። በእግዚአብሔር መልክ ማለት እግዚአብሔር ሆኖ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባ ነገር አልቆጠረውም ብሎ ያስቀምጣል። ስለዚህ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ያዘ ይልሻል። እዛው ላይ የባሪያን መልክ ማለት ሰው ሆኖ መምጣቱን ነው። ሰው ሆኖ ብሎ እዛው ላይ ስለሚገልጠው ማለት ነው። ስለዚህ የባሪያን መልክ ከመያዙ በፊት እርሱ እግዚአብሔር ሆኖ ነበር ሳለ ከእግዚአብሔር ጋር የሚተካከል ወይም በእግዚአብሔር መልክ ማለት ከአባቱ ጋር በባህሪ አንዱ ነው ማለት ነው። ዕብራውያን ላይ እርሱ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ተብሎ እንደተቀመጠ የአብ የባህሪ ምሳሌ ነው። የአብ የባህሪ ምሳሌ ማለት በሁሉ ነገር አብን የሚመስል ማለት ነው ሆኖ ነበረ። ግን በኋላ ምን ሆነ? ሰውነትን ያዘ። ሰውነትን ሲይዝ ወይም ባሪያ ተባለ፣ አገልጋይ ተባለ። ወይም እንደዛ ለሰውነቱ ደግሞ አምላክ አለው ተብሎ ተነገረለት ማለት ነው። ስለዚህ ከዚህ አንጻር ነው የምንረዳው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ይሄ እኛን ለማዳን የተከፈለ መስዋዕትነት ስለሆነ ሰውነቱንም ጭምር ክርስቶስ ስላከበረው ይዞትም ወደ ሰማይ ስለተነሳ እውነትም ደግሞ ሰው ስለሆነ ከዛ አንጻር ለሰውነቱ ይሄ ይነገርለታል ማለት ነው። ለመለኮታዊ ማንነቱ ግን አይነገርለትም። እሱ ከዘላለም ጀምሮ የነበረ ነው። ዕብራውያን 1 ላይ ዓለማት የተፈጠረበት ነው። ልጁ ያ ቃሉ ዓለማት የተፈጠሩበት ነው። ስለዚህ ዓለም ሳይፈጠር በፊት የነበረ ነው ማለት ነው። ስለዚህ ከአብ ጋር መተካከል የነበረው ነው። ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ አሁንም አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ስለዚህ ዓለም ሳይፈጠር በአብ ዘንድ ኢየሱስ ክርስቶስ ክብር አለው። ያ ስለ ቃልነት ገንዘቡ ነው የተነገረው። ያ የቃልነት ገንዘቡ ደግሞ ዘላለማዊ ነው። አምላክ አለው ተብሎ አልተነገረለትም። እሱ ራሱ አምላክ ነው፣ ፈጣሪ ነው። ከዛ አንጻር ነው የምትረጁ። ሌላው እንግዲህ ሙስሊሞች የተናገሩት አሁን እንግዲህ ምናልባት ስለሚያስጨንቃቸው በእርግጥ አላህ ልጅ መያዝ አይገባውም ብለው መናገር ካለባቸው እውነት መናገር አለባቸው ሙስሊሞች። አሁን ዛሬ ተረድቻቸዋለሁ። ምክንያቱም የአምላክ ባህሪ የሚወልድ ወይም ደግሞ ተራክቦ የሚያደርግ ነው። ከሴት ጋር ተራክቦ አድርጎ ልጅ ይወልዳል ብለው የሚያስቡ ከሆነ ይሄ ነገር የሚያሰጋቸው ከሆነ አላህ ሚስት የሚባል ወይም ልጅ የሚባል አያስፈልገውም። ከሱ ባህሪ የተገኘ ከሚወልድ ባህሪ ተራክቦ አድርጎ ከሚወልድ ባህሪ የተገኘ ልጅ የሱን ባህሪ ስለሚወርስ ደሴም እሱም ደግሞ የዛ አይነት ባህሪ ስለሚኖረው እሱም ደግሞ በኋላ ልጅ ይፈልጋል ማለት ነው፣ ሚስት ይፈልጋል ማለት ነው። እሱም ይወልዳል፣ ዘሩ እየተራባ ይሄዳል ማለት ነው። ስለዚህ እንዲህ አይነት ባህሪ ካለው አምላካቸው
እንደዚህ የሚያሰጋቸው ከሆነ በእርግጥ በትክክል አምላክ ልጅ የለውም ልጅ ሊኖሩ አይገባም ብለው መከራከር መቻል አለባቸው፣ አምላካቸው በዚህ ባህሪ ከገለጹት። እኛ ግን እንደዛ አንልም። አምላክ እንዲህ አይነት ባህሪ ከሌለው ልጁም አይኖሩም። አምላክ በተራክቦ ልጅ የማይወልድ ከሆነ ተራክቦ ሳያስፈልገው ከባህሪው ልጅ የሚያስገኝ ከሆነ ልጁም ደግሞ በዛው ልክ ስለሚሆን ተራክቦ አያስፈልገውም። የአባቱን ባህሪ ይዞ ነው የሚወለደውና ስለዚህ እነሱ ጋር ግን ይሄ ስጋት ካለ አምላክ ከወለደ በተራክቦ ነው። ያ ልጁ ደግሞ ልክ እንደሱ ደግሞ እንደ አባቱ ተራክቦ ይፈልጋል፣ ሌላ ልጅ ይፈልጋል ብለው ካሰቡ ይሄ ከባድ ነው። እኔ ለአምላክ እንደዚህ ብሎ ማሰብ እንዲህ አይነት ትንታኔ መስጠት ተራክቦ ያለው አምላክ አለኝ ብሎ እንደማመን ነው ብዬ ነው ማስበው። ወደ እኛ ስንመጣ እንግዲህ በስላሴ አስተምህሮት ውስጥ አብ አባት ብቻ ነው ከዘላለም ጀምሮ፣ ወልድ ደግሞ ልጅ ብቻ ነው፣ አባት ሊሆን አይችልም በስላሴ አስተምህሮት። ስለዚህ ልጅ ሊኖረው አይችልም ማለት ነው። አብም ደግሞ አንድያ ልጅ ነው፣ ሌላ ልጅ ሊኖረው አይችልም። አንድያ ልጅ ብቻ ነው ያለው ማለት ነው በስላሴ አስተምህሮት፣ እርሱም ኢየሱስ ክርስቶስ ነው። ከእርሱ ሌላ ልጅ ሊኖረው ስለማይችል ማለት ነው። ልጁም ደግሞ በባህሪው መወለድ ብቻ ነው እንጂ አባት መሆን አይችልም በስላሴ አስተምህሮት። ስለዚህ ብቸኛ ልጅ ብቸኛ አባት ነው ማለት ነው። እኛ ጋር የሚያሰጋን ነገር የለም። አባቱም ደግሞ እንዲህ አይነት ባህሪ ስለሌለው ልጁ ኬት ያመጣል? የዚህ አይነት ባህሪ አባቱ ተራክቦ አይፈልግም፣ የመውለድ ስሜት የለውም፣ ተራክቦ የማድረግ ስሜት የለውም። ስለዚህ ከሱ የተገኘ ልጁም የአባቱን ባህሪ ስለሚይዝ እንዲህ አይነት ነገር ሊፈጠር አይችልም በእኛ ዘንድ ማለት ነው። በሙስሊሞች ዘንድ ግን ዛሬ ላይ እኔ በጣም ግልጽ ሆኖልኛል። አላህን ስለሚፈሩ ነው። ለካ ተራክቦ ካደረገ ሚስት እንትን ካለ ልጁም ደግሞ ተራክቦ አድርጎ ሴት ልጅ በተለይ ከተወለደች እኔ የትኛው መልእክት እንደሚያገባት ባላቅም እሷም ተራክቦ ስለሚያስፈልጋት ወልዳ ዘሩ ይባዛል ብለው ስለሚሰጉ የአምላካቸውን ባህሪ በዚህ ልክ ስላስቀመጡት ሰውኛ ስላደረጉት በተራክቦ ይራባል ብለው ስለፈሩ ልጅ ሊኖረው አይገባም ልጅ አይዝም ብለውት ነው። ለካ በዚህ ልክ ነው እንትን የሚሉት። እሱም ለዚህ ነው ለካ እኔ ልጅ ለመያዝ አይገባኝም፣ ሰማይና ምድርን ያለ ቢጤ የፈጠርኩት ቢጤ የለኝም፣ ሚስት እንዴት ሳይኖረኝ የሚለው ቢጤ ሚስት ስለሌለ ነው። በነገራችን ላይ ያን ክፍል ሄዳችሁ ብታዩ ሰማይና ምድር ያለ ቢጤ ነው የፈጠርኩት ሲል እኔን የምትመስል ሌላ አማልክት ሴት የለችም ያለ ቢጤ ፈጥሬ እንዴት ልጅ ይኖረኛል? እኔን የምታክል ሚስት ከሌለችኝ ልጅ ሊኖረኝ አይችልም ብሎ የሚናገረው ከዛ አንጻር ነው። ስለዚህ አላህ ባህሪው ሳይሆን ሚስት የማጣት ጉዳይ ወይም ደግሞ እሱን የመሰለች ሴት አማልክት ስለሌለች ቢጤ ባህሪን ይዘው ስለሚገለጥ እና እንደው እስልምናና ክርስትና እንቃወማለሁ ብለው የአምላካቸውን ባህሪ ያሳይተው እንደሄዱት እና እናመሰግናለን። ሙስሊሞች በጣም ያሳዝናል። ተመለሰልሽ ሩሃማ? አው ቢኔ ቃል ታሰማልኝ ተመልሶልኛል። እኔ ግን አሁን እናንተ እንደዚህ ስታስተምሩና ማማዬ ቅድም ስትመልስለት በነበረበት መንገድ እነሱ የነሱ ምሁራን አሉ፣ ሴቶቹ በቃ አይምሮ ጎዶናሽ ደደብ አደረግናቸው ብለዋል። ወንዶቹ ምሁራን አሉ፣ መጽሐፍት ሊቃውንት አሉና እናንተ ባሰባችሁበት መንገድ እነሱ እንዴት አላሰቡት የሚለው ጥያቄ ውስጥ ይፈጥሯልና አመሰግናለሁ። ቃልት ያሰማልኝ። ምን አለ መሰለሽ ሩሃማ፣ አንዳንዴ ዝም ብለሽ የመቃወም ስሜት ብቻ ሲኖርሽ ኢቭን ምንድነው የምናገረው ቴዎሎጂ ምንድነው የሚለውን አያስቡም። አንዳንዴ ሙስሊሞች ሁሉ ጊዜ ከመቃወም አንጻር ብቻ ስለሚመጡ ማለት ነው። አሁን ልጁ ክርስትና ለመቃወም ቀጥታ ክርስትና ለመቃወም ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል እሱም ደግሞ አግብቶ ይወልዳል፣ ስለዚህ አምላክ ዘሩን ይተካል፣ እንደዚህ የሆነ ምናምን አምላክ አይሆንም የሚለውን ሐሳብ ይዞ የክርስትናን ትምህርት ለመምታት ነው ያነሳው። ግን ምንድነው ጭስ ባልጨሰበት ቦታ እሳት አይቀጣጠልም ይባላል። ለምን እንደዚህ ተብሎ ሊታሰብ ይችላል? እንዴ አምላኬ እንደዚህ ነው ብሎ የሚያስብ ሰው እኮ ነው እንዲህ አይነት ትንታኔ የሚሰጠው። እንዴ እሱ አምላክ እንደዚህ ነው? ልጅ ቢኖረው ልጁ ተራክቦ ይፈልጋል፣ ይወልዳል፣ ልጁ ይባዛል። አምላኩ እንደዛ ነው የሚያስበው። ስለዚህ እንዲህ አይነት ትንታኔ አንድ ሰው ሲሰጥ አምላኬ እንደዚህ ነው ብሎ ነው የሚያስበው ማለት ነውና አይደል ነው። በዚህ የሚስማሙ ካሉ ሌሎች ሙስሊሞች ገብተው ይንገሩ።
ካልሆነ ለአምላካቸው እንዲህ አይነት ትንታኔ ለምንድን ነው የሚሰጡት? ደግሞ የቁርአን ክፍል እየጠቀሰ ነው ሲናገር የነበረው። ራሱ አላህ በዚህ ልክ ራሱን ከገለጠ ተራግቦ የሚያደርግ አምላክ ነው ማለት ነው። ያሰገዋል፣ ልጅ መውለድ የሚያሰገዋል። ልጁ ራሱ ይወልዳል ብሎ ይፈራል ማለት ነው። እንደሱ ስለሚሆን የሱን ባህሪ ይዞ ስለሚወለድ ልጅ በወልድ እንኳን ልጄ ራሱ ምን ይላል ይወልዳል ብሎ ወይም ደግሞ አግብቶ ይወልዳል ብሎ ስለሚሰጋ ነው ማለት ነው። እንዲህ አይነት ነገር መጥቶ ሰው እንዲህ አይነት ትንታኔ የሚሰጠው እና ጃቢር ና ግባና መልስላቸው። እስቲ አንተ ጥያቄ ብቻ ነው አትጠየቅም። እስልምናና መቼም ነው የምታውቀው? ስንት ዓመት ሆንክ? ሁል ጊዜ ክርስትና ላይ ብቻ ነው የምጠይቀው። ና እስቲ ግባና እስልምና እንመልስ። እስልምና ላይ ዝም ብሎ ጀብ ለማለት ነው ወይስ የእስልምና ቴዎሎጂ እስከዛሬ እንደው እዚህ ጋር አሁን የተናገረው ያሰማልና አንድ የተናገርከው ነገር ላይ ይሰማል? ድምጽ ይሰማል ታዲያ አንዳንዴ ያው ሰዎች በጣም በሚገርም ሁኔታ ብዙ ሰዎች ጋር ያለው አሁን ሚስኮንሰፕሽን የተሳሳተ መረዳት ምንድነው? አንድ እምነት ትክክለኛ የሚያስብለው ኦር እውነተኛ የሚያስብለው ጥያቄ መነሳት አለመቻሉ ነው የሚል ነገር አለ። ባይዘው ይሄ በጣም ሮንግ የሆነ ምልከታ፣ ልክ ያልሆነ አስተሳሰብም ነው ምልከታም ነው። የሆነ እምነት ጥያቄ ስለተነሳበት ወይ ደግሞ የአምላክ ህልውና ላይ ሊሆን ይችላል፣ የአምላክ ማንነት ላይ ሊሆን ይችላል፣ አጠቃላይ እምነቱ ላይ ጥያቄ ስለተነሳበት ወር ብዙ ጥያቄ ስለበዛ በሰዎች ዘንድ ሰዎች ጥያቄ የሚያነሱበት ከሆነ ያ እምነት ልክ አይደለም። ሰዎች ደግሞ እንዲሁ ጥያቄ ሳይነሳበት ደግሞ እንዲህ ዝም ብለው ሳይመረምሩ ደግሞ የሆነ ነገር ስለተቀበሉ ያ እምነት ልክ ነው። እንደዚህ አይነት ሎጂክ መስራት ባይዘው በጣም ጥንቃቄ ይፈልጋል። ይሄን ለምንድን ነው ያልኩት? ለምሳሌ ክርስትናው ዛሬ አይደለም። ኦልሬዲ ጌታችን ኢየሱስ ክርስቶስ አምላክ በስጋ ከተገለጠ 2000 ዓመት ሆኖታል። ከመጀመሪያው ክፍለ ዘመን ጀምሮ ክርስትና ጥያቄ ይነሳበት ነበር። የተለያዩ ምንፍቅናዎች ይነሱ ነበር። የሚቆም ነገር አይደለም። ኦኬ፣ ዛሬ ሙስሊሞችም የሚያነሱት ምንፍቅና አዲስ ምንፍቅና አይደለም። ነገር ግን ይሄ እስልምና ልክ አያደርግም ነው። ክርስትና ላይ ጥያቄ መነሳቱ በምንም ተአምር እስልምናን ትክክል አያደርገውም። አሁን አንዳንድ ሰዎች የሚሸወዱት እዚህ ጋር ነው። ድንገት አለ አይደል? ብዙዎቹ በእርግጥ አንደርስታንድ ማድረግውት አይደለም ክርስትናውን ቢያደርጉት ደስ ይለናል። ብዙዎቹ ግን ክርስትና ላይ ትንሽ ጥያቄ ኦር ግርታ ከፈጠረባቸው ባይ ዲፎልት ጭንቅላታቸው ላይ አይ በቃ እስልምና ልክ ነው። ይሄ በጣም የተሳሳተ ምልከታ ነው። ክርስትና ለሚነሳው ጥያቄ በሙሉ አባቶቻችን ከጥንት ጀምሮ እንግዲህ ከቅዱሳን ሐዋርያት ጀምሮ ቤተክርስቲያን በተለያየ መልኩ መልስ ሲሰጥ ኖራለች። የአባቶቻችንን መልስ ደግሞ እንግዲህ ይቀጥላል። እሱ የሚቆም ነገር አይደለም። ግን ክርስትና ላይ ሰው ጥርጣሬ የፈጠረበት ኦር ውዝግብ ፈጠረበት ማለት በምንም ሎጂክ እስልምና ልክ አያደርጉም። በምንም ሎጂክ እና እንደው አንዳንድ ሰዎች እንደዚህ አይነት ጉዳዮች ላይ ሲሳሳቱ ስለማይ ነውና የሆነ ጥርጣሬ ሲፈጥርባቸው አይ በቃ ያኛው እምነት ልክ ነው ማለት ነው ወደሚል አይነት አርጊመንት እና እንደዚህ አይነት ነገር ለአእምሮ ቀላል የሆነ ነገር አምላክ ነው ብለህም እኮ አትቀበለውም። አንተ ለአእምሮ የፈጠርከው ነገር ነው እንጂ ገብቷል ጋድ? አዎ እንዴ የአምላክ መኖር ሲባል እኮ በጣም የሚገርመው ነገር ማማይ እንኳን ስለ አምላክ አይደለም ዓለም ላይ እንግዲህ አሉ አሁን 21st ሴንቸሪ ላይ ሆነን ዓለም ላይ አሉ የሚባሉ ሳይንቲስቶች አይደል ስለ ፀሐይ ራሱ ምን የተወሰነ ኖሌጅ እኮ ነው ያላቸው። የተወሰነ ኖሌጅ ጥቂት የሚባል ኖሌጅ በምርምር የደረሱበት። እንግዲህ ኢማጂን ሰማይና ምድርን የፈጠረውን ደግሞ ከምንም ነገር በላይ የሆነውን ደግሞ የማይመረመረውን አምላክ ደግሞ ስለሱ እያንዳንዱን ነገር በእኔ ጭንቅላት ካልተረዳሁት አይባልም። ስለ አምላክ ነው በቃ አምላክ ራሱን በገለጠበት መንገድ ሰው ስለዛ ነገር ይረዳል። ሁሉን ነገር አንደርስታንድ ካረኩም አይባልምና ለጭንቅላት ቀላል ማማይ እንዳለችው ደግሞ ለጭንቅላት ቀላል የሆነ ነገር በሙሉ ትክክለኛ እምነት ከሆነማ ምን ችግር አለው? ህንድ ሀገር ገብቼ የሆነች ፍየል አንገቷ ላይ እንደ 50 ሴንት አንገቷ ላይ ወርቅ ያንጠለጠለች አንድ ፍየል አላመልክም እንዴ? እዛው ጋር ያያየው ቀላል አይጧን ነው እንጂ